ያሬድ ለአባቱ ቤዛን ከነፍሴ በላይ አፈቅራታለሁ፣ እሷን ተዋት የምትል ከሆነ ቤትህን ለቅቄ እሄድልሃለሁ። ከዛሬ ቀን ጀምሮ ያሬድ የሚባል ልጅ እንደሌለህም እወቀው ጋሼ። እስከ ዛሬ ያልከኝን ሁሉ አለምንም ሀሳብ ሰጠታ ስስማማ ስተገብር ከርሜያለሁ። ከሀገር ግን ውጣ የምትለኝ ቤዛን የምትለይ ከሆነ ተንግዶ ወዲያ ያሬድ የሚባል ልጅ የለህም ብሎት ለአባቱ ቁርጡን አሳውቆት ወደፊት ጉዞውን ጀምሯል። አባትየው በመበሳጨት እየደበደቡ አቶ ተሰማ ያሬድ ተመለስ ቢሉትም ያሬድ ግን ሊሰማቸው ፍቃደኛ አልነበረም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም በያላችሁበት ሰላም ሰላም ብያለሁ። በዓለም ዳርቻ ያላችሁ በሀገርም ከውጭም ያላችሁ ሁላችሁንም በያላችሁበት ሰላማችሁ ይድረስልኝ እያልኩኝ ለዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 173 ነው። ከዚህ በፊት 172 አቅርቤላችሁ ነበር። እንዲህ በሚል ነበር ያቋረጠው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቀጥሉ ላለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ባለፈው ሳምንት ወይም ክፍል 172 እንዲህ በሚል ነበር ያቋረጥ ነው። የቤዛ ቤትና የቤዛ እናትና የአቶ ተሰማ ወደ ቢሮ ወደ አቶ ደሳለኝ ቢሮ ተጠርተው ነበረ። እያለቀው ድራማው ማለት ነው። እንግዲህ በዛ ላይ እንቀጥላለን ማለት ነው። ባለፈው ሳምንት እንግዲህ የያሬድ አባት ወይም የቤዛ እናት ወደ ቢሮ እንዲመጡ ተጋብዘው ነበረ፣ ወይም ጥሪ ተደርጎላቸው ነበረ። ጥሪያቸውንም አክብረው ሰዓት ሳያረፍዱ ወደ ቢሮ ተከስተው ነበረ። እንግዲህ አቶ ደሳለኝ እንዲህ ከሚል ነበር የጀመረው። ልጆቻችን እንግዲህ አንዳንድ ጊዜ ባልሆነ እድሜ ላይ አልሆነ ቦታ ሊገኙ ይችላሉ። ስለዚህ ይህን ነገር ደግሞ በግዴታ አቁሙ በማለት ሳይሆን ምክር ወይም ከኛ ሕይወት ተሞክሮ እየመከርናቸው የባሰ ስህተት እንዳይሳሳቱ እነሱን እያገዝናቸው አፍላ ፍቅር ምን አይነት እንደሆነ እያስተማርናቸው ልናሳልፋቸው እንጂ አጉል አተው ብለን የግዴታ ካረግንባቸው የባሰ ስህተት ውስጥ ስለሚገቡ ስለሱ ልንመካከር ነው እዚህ የጠራኋችሁ ይላሉ። ጋሽ ተሰማ እንግዲህ እንደምናስታውሰው በሀብቱ በንብረቱ የኮራና ቀብረር ያለም ሰውዬ ስለሆነ የብዙ ጊዜ ለሰዎች ግድ አይሰጠውም። እሱም ለአቶ ተሰማ ለአቶ ደሳለኝ ወይም ለርዕሰ መምሩ እንዲህ በማለት ነበር። እኔ ባለስራ ነኝ። እዚህ ለምን እንደጠራኸኝና ለምን እንደነገርከኝ ቶሎ ሄጄ ቶሎ ንገረኝና ልሂድበት፣ ባለስራ ላይ ሲሉ ነበረ የነገሩት። እዚህ ሁላችንም ስራ ነው ያለው። ስለዚህ አንድ እንግዳ ላይ ትመጣለች ይሏቸዋል። እንግዲህ በዚህ መካከል ወይዘሪት ነበልባል ትመጣለች ማለት ነው። እሷን ቁጭ ብላ ምን ነበር ስትላቸው ያሬድና ቤዛ ይፋቀራሉ። ስለዚህ እናንተ የምታደርጉባቸው ተጨኖ እነሱን ወደ አጉል ወይም ወደ ጥፋት እየገፋፋቸው ስለሆነ እሱን ነገር አምናችሁ ተቀብላችሁ የህይወታችሁን ምክር ወይም እናንተ ልጆቻችሁ ከዚህ የባሰ ክፋት እንዳይደርስባቸው እየመከራችሁ ከጎናቸው እንድትሆኑ ነው የምንፈልገው። እኛም የህይወት ክሎት ወይም በአፍላ ፍቅር የሚከሰት ፍቅሮች እንዴት አድርገን ማለፍ እንዳለባቸው የህይወት ክሎት የሚል ክላስ ወይም ተጨማሪ ትምህርት አዘጋጅተናል፣ ላፈቀሩም ወደፊትም ለሚያፈቅሩ። ስለዚህ በዚህ ጉዳይ ነው የጠራኋችሁ ሲላቸው አቶ ተሰማ እንዲህ በማለት ይናገራሉ። እኔ ለልጄ አስብለታለሁ። ስለዚህ ከዚህ በኋላ እዚህ ትምህርት ቤት እንዲማር አልፈቅድም። ካሁን በኋላ መሸኛውን ማስጤ ከሆነ ከሀገር ውጭ አስወጣዋለሁ ሲል ነበረ የመለሰለት። አቶ ደሳለኝም ይሄ ማን ማስፈራሪያ እንደሆነ አውቃለሁ፣ ለልጆቹም ይሄን ብለሃቸዋን አይደል ሲለው፣ አዎ ብያቸዋለሁ። ምክንያቱም ያሬድ ማለት እንደ አይኔ ብለን የምሳሳለት አንድ ልጄ ነው። ከማንም ልቅምቅም ጋር ሲልከሰከስ ማየት ለእኔ ሞቴ ነው ይላል። ወይዘሪት ነበልባል የዚህ ጊዜ ነበር እሳት ለብሳ እሳት ጎርሳ የተነሳችው። አቶ ተሰማ እስካሁን እኮ ስሰማዎት የቆየሁት ልክ ሆኖ ሳይሆን የተናገሩት አክብሬዎት ነው። የማናት የማንም ልቅምቅም ቤዛ እኮ እንዳይነ ብሌኔ የምሳሳላት ውድና እንቁ ልጄ ናት። ስለዚህ እንደዚህ እንዲናገሩ አልፈቅድሎትም። ድጋሜ ስትናገሩ አነጋገሮትን እንድታስተካክሉ በአክብሮት ትጠይቃለሁ ስትላቸው፣ ጋሽ ተሰማ ግን ጠገብ ቀብረር ያሉ ሰዎች ስለሆኑ ምን ልታመጪ? እውነት ነው ታዲያ ሀብቱን ፈልጋ ነው። ያሬድ
ከያሬድ ጋር ልጅሽ እንዲኮን ትፈልጊያለሽ አይደል ሲላትም አልፈልግም፣ ያሬድ ሲጀመር ለቤዛ የሚመጥናት ልጅ አይደለም ስትላቸውም አቶ ተሰማም ሊበሳጩ ችለዋል። ስለዚህ በዚህ ንግግር ላይ ሊግባቡ እንዳልቻሉ ስለተሰማት ወይዘሪት ነበልባል ማለት ነው ቢሮውን ለቃ ከቢሮ ልትወጣ ትገደዳለች ማለት ነው። ምንም ሊግባቡ አልቻሉም። ወይዘሪት ነበልባል በጣም ተናዳና ተበሳይታ ስለነበረ ቤዚቲ ደግሞ በር ላይ ተጓደኞቿ ጋር ያሬድም እሷም ሆነው እየተፍተለተሉ ምን ይሆን የሚጠበቅብን ወይም ምን ይሆን የተፈጠረው ውስጥ ቢሮ ውስጥ እኮ ቆዩ እያሉ ውጭውን በሩን እያዩ ነበር። ከታይ ሆኖ ወይዘሪት ነበልባል እንግዲህ ከቢሮ ስትወጣ ታገኛታለች። ቤዛን እማዬ ብላ ብጠራትም ወይም ማሚ ብትላትም ገፍትራት ትሄዳለች። ቤዚቲም እንግዲህ እናቷ የሆነ ነገር እንደተፈጠረና ችግር እንደተፈጠረ ተረድታ ወደምትሄድበት መላቅጦ የጠፋታን እየተጨነቀች እያለቀሰች ብቻም አይዞሽ በሆነ ነገር እኮ ተበሳጭታ ሊሆን ይችላል። ስለዚህ ጥሩ ነገር እንዳተፈጠረ ግልጽ ነው። ነገር ግን ነገሮችን ረጋ ብለን የምንሆነውን ነገር ለማየት መረጋጋት ይጠበቅብሻል ትላታለች። እሷም የያሬድ አባት እየወጡ አይደለም ስትላትም የያሬድ አባት ግን በየት በኩል እንደወጣ ሳይታወቅ ከውጭ ሆኖ ያሬድን እያናገረው እንደሆነ ጸጋ ትነግራቸዋለች። ጸጋና እንግዲህ ቹቻ ተንትና ጋር እንዲሆኑ ታዳረጋሉ ማለት ነው ከያሬድ ጋር። ቹቻዬ ደግሞ ማለት ሜላት ደግሞ ከቤዚቲ ጋር ማለት ነው ሆና ቦርሳቸውን አምጥተው ሊሄዱ ሲል ጋሽ እንግዲህ ያሬድን የጠራቸው እንዲህ በማለት ነበር። ከዛሬ ቀን ጀምሮ እዚህ ትምህርት ቤት አትማርም፣ ከማንም ልቅምቅም ጋርና ውዳቄ ጋር ስትልከሰከስ ማየት አልፈልግም ይለዋል። ያሬድም ታዲያ ምንድን ነው ውሳኔ ሲለውም ውሳኔ ከ1 ወር እስከ 15 ቀን የሚሆን ነው ፕሮሰሱ ቢፈጅብህ፣ ስለዚህ አጎት ጋር ካናዳ ሄደህ ትማራለህ ይለዋል። ጋሼ እስከ ዛሬ ሀሳብህን ስቀበል ስተገብር ኖሬያለሁ፣ አሁን ግን ፈጽሞ ይህን ላደርግልህ አልችልም ጋሼ። እኔ ቤዛን ነፍሴ እስከሚጠፋ ነው እማፈቅራ፣ ስለዚህ ከእሷ ተለይቻ አንኖርም። ያሬድ ቤዛን ተዋት ከምትለይ ከሆነ ያሬድ የሚባል ልጅ እንዳልወለድክና እንዳልነበርክም ማሰብ ትችላለህ ሲለውም ያሬድን በጥፊ ይለዋን አባቱ። በጥፊ ቢለሰውም ችግር የለውም አባዬ፣ በዚህ በኩል መድገም ከፈለግ ይኸው ግራም አለ ቀኝንም ድገመኝ ይለዋል። እሱም በጣም በመበሳጨት ምክንያቱም ያሬድ ልጁን እንኳን በጥፊ በግልምጫ ራሱ አይቶ ታያቅም በጣም ስለሚወደውና ስለሚሳሳለ ባይዘዊ ሁሉም ወላጆች ለቤተሰቦቻቸው ልጆቻቸው በጣም ስስና እንቁ ናቸው። ነገር ግን ያው አንዳንዴ ሀብት ሲመጣ ደግሞ ገንዘባችንን ፈልጎ ወይም ገንዘባቸውን ፈልጎ የተጠጋቸው ስለሚመስላቸው አቶ ተሰማም የተሰማቸው ይሄ ነው። ቤዛ ገንዘቡን ፈልጋ እንጂ ያሬድን ፈልጋ አልመጣችም የሚል አመለካከት ስላላቸው ነው ማለት ነው። በዚህ ሁሉ ግርግር እያለ እንግዲህ ወደ ሲናገሩበት ፊት ብሎ ተንግዶ ወዳ እንግዲህ የራስህን ውሳኔ ካሳወከኝ እኔም ላሳወቅ ተንግዶ ወዳ ያሬድ የሚባል ልጅ የለህም ብሎት ጥሎት ይሄዳል። አቶ ተሰማ በመበሳጨት መኪናቸውን እየደበደቡ በኃይል ያሬድ ተመለስ ሲሉትም ተንግዶ ወዳ መልካም ሕይወት እንደሚመኝለት ነግሮት ለአባቱ ይሄዳል። ለብቻው ቁጭ ብሎ ስቅስቅ ብሎ ያለቅሳል። እያለቀሰ እያለ ስልካቸውንም አልደወሉም። ልጆቹም እየተከታተሉት ነው። ቹቻ ግን ሄደን እናናግረው ስትል ጸጋ ነው ወንድ ልጅ እኮ ሲያለቅስ ሲያዩት ይደብረዋል። ስለዚህ አልቅሶ ይውጣለት፣ አንቺ ባይሆን ለነጸጋ ወይም ለቤዝቲ ደውይላት ትላትና ሜሉን ትልካታለች። እሷም እሺ ብላ ለትና ልደውል ትሄዳለች። እነሱ ሻንጣቸውን ጸጋ ወደ ከትምህርት ቤት እንድታመጣ ተነግራትና መንገድ ምክንያቱም የሁለቱም ስልክ ቦርሳቸው ውስጥ ስለሆነ አንዱ ሱቅ ጋር ሄደች ደውይ ለነቤዚቲ ትላታለች። እሷም እሺ ብላ ልደውል ስኬድ እነሱም በጣም ደንግጠውና እየተደናበሩ እያለ የቦቼ እህታ አበባ ለወንድሟን ልታይ በመኪና ተጠግታ እንዲህ እያለች ትገጫቸዋለች። ስትገጫቸው እንትና ጸጋም ተናዳ ደንባራ ድንብርብር ምን ያደናብርሻል እያይሻት ሂጅብ ትላታለች። በጣም ይቅርታ እኔ አላወኩምና ነው ቸኩዬ ስለነበረ ነው ስትላት፣ ጸጋ ግን በጣም አምራ እየሰደበቻት እያለ ቤዝቲ ግን ለዚህ ጊዜ ቦታ የምትሰጥበት ጊዜ አልነበረም እና ጸጋ በቃ ተያት ብላ ይዛት ትሄዳለች። ጸጋን ማለት ነው።
በዚህ ሁሉ እያለ አልሚ ታውቃቸዋለች እና ምክንያቱም ፊቷን እንዲዋት አልፈለገችም እና እሷ ይህን ያህል ሰዓት ስትጨቃጨቅ ፊቷን አዙራ ወደዛ ትቆማለች። ልክ እነ ጸጋ ሲሄዱ ትዞርና ወንድሟ እንድታይ በጥበቃ እያለ ቦቼ ከትምህርት ቤት ወይም ቦጋለ ከትምህርት ቤት ሲወጣ ያዩታል። ምክንያቱም ቦቼ ልታይ ነበረ እህት አበባ የመጣችው። በቃ ተንግዶዳ ካየሽው መሄድ አለብን ድጋሜ ወንድሜን ብትላትም ተኩላው በጣም ሰው ተጠራጣሪና ከራሱ ሌላ ሰውን እንደማያምን ስለነገረቻት ተንግዶዳ ለራሴም አደጋ ላይ ነው የምሆነው። ምክንያቱም ከኋላ እንትን ማለት ሰላይ ሊልክብን ይችላል። ስለዚህ እንሂድ ከዚህ ቶሎ ብላ ከዛ ከቤት ወይም ከዛ ቦታ አብረው ቶሎ ወደ ነበሩበት ይሄዳሉ ማለት ነው። አልሚ አይዞሽ አትፍሪ፣ ተንግዲህ ወዲያ በህይወት እስካለን ድረስ ተስፋ መቁረጥ የለም። አንድ ቀን ወንድምሽን በነፃነት ልታገኝ ስለምችል ብዙም አትፍሪ ትላታለች። እሷም ፈጣሪ ያለው ነው የሚሆነው። ስለዚህ ተንግዲህ ወዲያ ስትጀመር በሞትም አይቆጨኝም ቦጌን አንዴ ካየሁ ትላታለች። እሷም እሺ ብላ እንግዲህ ወደ መንገዳቸውን ቀጥለዋን ማለት ነው። አዲሱ ተማሪ ወይም ኤልያስ የሚባለው ተማሪ ረዥሙ ወይም ሰላዩ ብላ የምጠራው ባለፈው እንግዲህ እንደምናስታውሰው ሰብሊን በፍቅር ጠባርጌ አሳያችኋለሁ ብሏን ተብሎ ውርርድ ተጀምሮ ነበር። ነገር ግን ኤልያስ ይሄን ነገር አላደረግም ነበረ። ምክንያቱም ዴቭ ነው ይሄን ያደረገው ማለት ነው። እሱ አውቆ ውሸቱን ማለት ነው እነሱን ለማጣላት ጓደኛ ስለሆኑ። ይሄ ደግሞ የሆነው በአለም ምክንያት ነው። አለም ልጁን ስለምትፈልገው ሰብለን ቅረቢውና አቅርቢ ስላለቻት እንጂ ሰብሊ እሱ ፈልገው አይደለም። ጆንን ዛሬም በጣም ነው የምታፈቅረው። ነገር ግን በትንሽ ነገር ስለተጣሉ እንጂ ጆን ትታ ልትሄድ አልነበረም። ነገር ግን አለምን ቢሆን የልብ ጓደኛዋ ሳኮን አሸንሻይ ወይም አስመሳይ ነበረች ማለት ነው። ስለዚህ ያንን ያደረጉት ጆንና አለም እንደሆኑ ለሰናይት ይነገራታል ማለት ነው። ሰኒን ደግሞ የሰራኸውን ስራ አውቀዋለሁ ብላ ጓደኛውን ስታናግረው በጥፊ ሊላት ሲመጣ እንግሊዘኛ የሚያወራው ናቲ ማለት ነው። ከእንግዲህ ወዳ ሰኒ ፊት ብትቆም በዚህ በጥፊ ሳይሆን ቦክስ ብዬ ነው ወደ ከምዕራብ ወደ ምስራቅ ፊትህን ማዞርልህ ብሎታል ማለት ነው። ይሄም እያለ ተንግዶዳ በእኔ ጠብና እንትን እንዳትገባበት ትለዋለች ማለት ነው። እሱም ግን አንቺ እኮ ጓደኛዬ ነሽ፣ ምንም ነገር የሚያጋጥምሽ ለእኔ የሚያጋጥመኝ ለእኔም ጥቃቴ ነው፣ ለአንቺ የሚደርስ ጥቃት ለእኔም ጥቃቴ ነው ብሏታል። ቢሆንም ግን ከዚህ ነገር እንድትወጣ ፈልጋለሁ ትለዋለች። እሱም እሺ ብሏት ይሄዳል ማለት ነው። ያም እንግዲህ ጆኒም ግን መጥቶ ደግሞ ለናቲ የምትፈልገውን አይነት ገንዘብ ልስጥህ፣ ግን ከሰብሊ ጋር ያለንን ጸብ እናንተ እንድትገባበት አልፈልግም፣ እኛው በራሳችን መንገድ እንፈተዋለን ሲለውም እሱም ለአንተ እንኳ ቦክስም አላባክንም በጥፊ ብልህ በቂ ነው ይለዋል ማለት ነው። ይህ ሁሉ እየተባለ እያለ ብሩኬ እንግዲህ ባለፈው እናቱ ወይም ለእናቱ ኩላሊት መስጠት እንደምችል እስካሁን የሰጠቻቸው ምርመራ እንትና ፊዮሪ መስጠት እንደምችል ስላመለከተ ደውላለት ነበረ። ስለዚህ ትምህርት ቤት የተረፈውን ነገር ደግሞ እንደሚነጋገሩ ነግራው ስለነበረ ወደ ትምህርት ቤት ሲመጣ ሊያመሰግናት ወይም እንትን ሲላት ሊቀርባታና እንዴት ነሽ ደህና ነሽ በጣም ነው የማመሰግነው፣ ይህን ቃል ብቻ ለአንቺ በቂ አይደለም፣ እውነቴን ነው ፊዮሪ አንቺ ትለያለሽ ይላታል። እያላት እያለ ሀንቹ ሰበርሰካ እያለች ብሩኬና ፊዮሪም በአንድ ታያቸዋለች። እሷን ቅስሟ ተሰብሮ ወይኔ እኔን ትቶኝ ወደ ኩላሊት መስጠት ስለቻለች እሷ ጋር ሄድ ይሆን እንዴ ብላ በውስጧ አስባ ልረብሻቸው ስላልፈለገች ትመለሳለች። ስትመለስ ግን ቅዱሴ አይቷት ነበረና ወደ ተቀመጠችበት መቶ ምን ነው ቀናሽ እንዴ ይላታል። ምን ያስቀናኛል ስትለው እሱም ፊዮሪና ብሩኬን ስላየሻቸው ነው ኩላሊቱ ምክንያት ፊዮሪ ትወስድብኛለች ብለሽ ፈርተሻን ሲላትም በእርግጥ ቀንቻለሁ እኔ ኩላሊት መስጠት አለመቻሌን፣ ነገር ግን ቀንቻለሁ ማለት ብሩኬን ተንግዶዳ እንኳ ሀናን ትቼሽ ፊዮሪን ነው የምፈልገው ቢል ራሱ እኔ በደስታ ነው የምቀበለው። ምክንያቱም የእኔ ፍቅር ከቴትዬ ህይወት አይበልጥም
ትለዋለች ማለት ነው። የምርሽን ነው ሲላትም ቅዱሴ አዎ የምሬ ነውን፣ እቴቴ ለእሱ ብቻ አልነበረችም እናት ለእኔም እናቴ ናት። ስለዚህ ውለት አለብኝ ብሎ ከሄደ እሱ ደስ እንዳለው እኔ አልቀራናውም። ሲጀመርም እስከ ዛሬም ራሱን ስቶ እሷን ስላፈቀረ እንጂ ከራሱ ጋር ቢሆን ትቼሻለሁ ካለኝ እኔ ሀሳቡን አልጋራም ትለዋለች። እሱም በሀሳቧ ተገርቦ ግን አንተ ፈርተሃን እንዴ ስትለው እኔ ለምን እፈራለሁ አንድ ላይ እኮ አይደለንም ሲለ አንድ ላይ ባኮንም ኩላሊት መስጠቱ ወደፊት ያሳጣኛል እሷን ብለህ አስበሃን ስትለው አይ እንደዛ እንኳ አላሰብኩም ሲጀመርም እሷ ፍቅሬን አትቀበልም ስትለውም ሲላትም አይ የወደፊት ተስፋውን እንጂ ስለ ዛሬው አይደለም ያወራሁት። ዛሬማ ምን ላይ እንዳላችሁ አውቃለሁ፣ ነገ ግን ተስፋ የሚባል ነገር አለ። ስለዚህ ተስፋ መቁረጥ የለብህም። እኔ ብሩኬ በይፋ እንኳ እሷን ነው የምፈልገው ቢለኝ በዚህ ሰዓት ሀሳቡን ምንም ሳልቀራና ነው የምቀበለው ትለዋለች። ብሩኬ ግን እንደዚህ እየተባለ ብሩኬና ፊዮሪ አንድ ላይ ቁጭ ብለው ስለነበረ ብሩኬ አንድ ነገር እፈልጋለሁ ስትለው ምንድን ነው እሱ ፊዮሪ እስኪ ንገሪኝ፣ ውለታ ውላልኛለች ብለህ ቤዝ እንትና ሀናን ትተህ ወዴን የምትመጣ ከሆነ ውለታዬን ወይም ያደረግኩልህን ነገር እንዳረከስከው ነው የምቆጥረው። ስለዚህ እኔ ይህን በማድረጌ እናቴን አግኝቻለሁ። እናቴ ጋር አብረን ብንኖርም አንዴ ቀን እንደ እናትና እንደ ልጅ ሆነን አናውቅም። ዛሬ ግን በፍቅር ተሞልተን በእናንተ ምክንያት በሀናና በአክስቷ ባደረጉት መልካምነት ዛሬ ከእናቴ ጋር እናቴ እና ልጅ ሆነና በፍቅር ተሞልተናል። ስለዚህ እባክህ ይህን እንዳታረጊ ድር ትለዋለች። የምሬን ነው ምልሽ፣ አንቺ ምን እንደምልሽ አላውቅም፣ ፍቅርሽ ግን ይለያን ይላታል ማለት ነው። ይህንንም እያለ በቃ እኔ መሄድ አለብኝ ብላ ቅዱሴ ጋር ትነግረውና ቅዱሴ በጣም ነው ደስ ያለኝ እኮ ለብሩኬ እናት ኩላሊት መስጠት መቻሌን ሳስበው በጣም ነው ደስ የሚለኝ። ሰው መሆኔን ነው ያወቅኩት። እስከ ዛሬ እኮ እኔ እኮ ብቻዬን ነው ሰው እንኳን የምፈልገኝ አይመስለኝም ነበር ሲላትም አደል አሁን ብሩኬ የምር የብሩኬ እናቱ አሳዝናች ነው ወይስ ኩላሊት ስለምታፈቅደው ነው ኩላሊትሽን የምትሰጫት ሲላትም አይ እሱን አትጠይቀኝ ትለዋለች ማለት ነው። በዚህ ሁሉ እያሉ ማለት ነው ሀንቾ እንግዲህ እንባዋ ሙልት ብሎ እያዘነች ያሳጣኝ ይሆን አያሳጣኝ ይሆን እያለች እየተንጨረጨረች ነበረ። ግን ቢሆንም ግን ሀሳቡን ሳትቀራና እንደምትቀበለው ቃል ገብታለታለች ለቅዱሴ ማለት ነው። ቅዱሴም ትቀበለኛለች አትቀበለኝም ማለት ፍቅሩን ትቀበለኛለች አትቀበለኝም ሌላ ጥርጣሬ ላይ ነው ማለት ነው። ፊዮሪና እናቷ ግን አንድ ቀን እንደ እናትና እንደ ልጅ አወርተው ስለማያውቁ በጣም በደስታ ነበረ ሲያወሩ የነበረው። ስለ ብሩኬ መለያየትና ስለ ፍቅራቸውም ጠይቃታለች። እሷም ብሩኬ ሁለት ማንነት ነበር ያለው። ራሱን መጀመሪያ እንዴት ተዋወቃችሁ ብላ ስጠይቀው ትምህርት ቤት ወንበር ጋር ጠጋ በልኝ ስለውም ማንም ሰው እዚህ መቀመጥ አይቻልም ብለው ነበረ። ለምን ስለው የሀና ቦታ ስለሆነ ታዲያ እሷ ለምን አትቀመጠችም ስትለው በግሰዓቱ ተጣልተው ገጠር ሄዳ ቤተሰቦቿ ጋር ስለነበረ እሷ እስከምትመጣ ማንም ሴት አይቀመጥበትም ብሎ ነበር የተጣላ ነው ወይም የተዋወቅ ነው። በዛ አጋጣሚ ራሱን ወይም የደረሰበት አደጋ ራሱን እንዲስት አድርጎት እሷን ትቶ እኔን ሊያፈቅር ችሏል። ከራሱ ሲነቃ ደግሞ ወይም ወደ ራሱ ማንነት ሲመለስ እኔን ትቶ ወደ እሷ ሄዷል። በዚህ አጋጣሚ ነው የኔና ብሩክ የጀመረው ትላታለች። እሷም በጣም አዝና አይዞሽ ውድና የተከበራችሁ ቤተሰቦች ለዛሬ ይዤ የምላችሁ የመጣሁት ይህን ይመስል ነበረ። እንግዲህ ክፍል 174 ላይ ምን ይከሰታል? ያሬድ ከአባቱ ጋር ይታረቃል ወይስ አይታረቅም? ቤዛስ ወይዘሮ ነበልባል ምን ታደርጋታለች? ምን ትቀጣትስ ይሆን የሚለው ነገር እንግዲህ ሁላችንም የሚያሳስበን ነው። ወደ ትምህርትስ ትመለሳለች ወይስ ትምህርት ቤት ተቀይሪ ትባላለች? እሷም እንደ ያሬድስ ከቤት ወጥቶ ማጋ ይሆን የሚያርፈው የሚለውን እንግዲህ አብረን የምናይ ይሆናል። የቦችስ እህትስ እንግዲህ አቶ ቦጋለን አይታ እንግዲህ ተረጋግታ ታያለች ትቀመጣለች ወይስ ተኩላው ተከትሏቸው ይሆን? አዳዲስ ነገሮች እየተፈጠሩ ነው። ኤልያስ እንግዲህ ከሰብሊ ጋር የጀመረው ግብግብ ምን የምፈጥረው ይሆን? ሰብለ ማለት ኤልያስና አልሚስ ምንድን ነው ያላቸው ግንኙነት? ለምንድን ነው የሚከታተላት ቤዛን አስጠንኝ እያለ የሚከታተላት ነገር ምንድን ነው የሚለውም ለሁላችንም ጥያቄ ነው ማለት ነው። ስለዚህ ለዛሬ የነበረው ይሄን ይመስል ነበር ማለት ነው። እንደ ሀሳብና እንደ እንትን ያላቅም ወላሂ ያሬድ ከሀገር ባይወጣ ደስ ይላል፣ እንደ አስተያየት ማለት ነው። የብሩኬ እናትም ታክማ መዳኗ ደስ የሚል ነው።
ግን እውነት በውለታ ታስሮ ግን ሀንቾን የሚተዋት ከሆነ ይደብራል። ምክንያቱም ሀንቾ በጣም ብዙ መስዋዕት ከፍላለች ለብሩኬ ስትል በጣም ማለት እሷም መስዋዕት አስከፍሏለች፣ እሱም መስዋዕት አስከፍሏታል ማለት ነው። ስለዚህ ተረጋግተው ህይወታቸው ቢኖሩ ብዬ እኔ እንደ ሀሳብ እመክራለሁ ማለት ነው። እንግዲህ ለዛሬ ነበረኝ ይሄን ይመስላል ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የጀምሩ ቪዲዮውን ማለት ነው። እስከ መጨረሻው አድርጋችሁ ላይክ፣ ሼር አድርጎ አበረታቱ። መልካምነት ለራስ ነው። አላህ ሱብሃነሁ ወተዓላ የቱ ጋር ውለታችሁ እንደሚከፍላችሁ ነገ የት እንደሚጥለን ስለማናውቅ ባገኘነው አጋጣሚ መልካምነታችንን መልካም መስራታችንን አናቁም እላለሁ ማለት ነው። ለማንኛውም ቸር ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።